ክቡር ፕሮፌሰር ብርሃኑ ነጋ የአዲስ አበባ ዩኒቨርሲቲ ቻንስለር እና የትምህርት ሚኒስትር፣ ክብርት ፍሬሕይወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ እና የአዲስ አበባ ዩኒቨርሲቲ ስራ አመራር ቦርድ ሰብሳቢ፣ ክቡር ዶክተር ደበሌ ቃበታ የኢትዮጵያ ጉምሩክ ኮሚሽን ኮሚሽነር፣ የተከበራችሁ የዩኒቨርሲቲያችን የስራ አመራር ቦርድ አባላት፣ የዩኒቨርሲቲያችን የሴኔት አባላት፣ የአጋር ድርጅት ተወካዮች፣ የተከበራችሁ የዩኒቨርሲቲያችን የአካዳሚክ እና የአስተዳደር ሰራተኞች፣ ክቡራን የተመራቂ ወላጆችና ቤተሰቦች፣ ክቡራን የዩኒቨርሲቲያችን የቀድሞ ምሩቃን፣ ከሁሉ በላይ የዛሬ ተመራቂዎቻችን ክቡራንና ክቡራት፣ ሁሉም ፕሮቶኮል እንደተጠበቀ እንደምን አደራችሁ፣ እንኳን ደህና መጣችሁ እላለሁ። ውድ ምሩቃን፣ ከሁሉ በማስቀደም እንኳን ለዚህ ታላቅና ታሪካዊ ምረቃ በዓላችሁ በሰላም አደረሳችሁ እላለሁ። የዛሬ ተመራቂዎች ይህ የምረቃ በዓል ለእናንተ ከአንድ ኩነት በላይ እንደሆነ እንገነዘባለን። የዛሬው ቀን ለእናንተ የብዙ ጥረት ድካምና ያለመሸነፍ የትጋት የቁርጠኝነት ውጤት መሆኑ እሙን ነው። ይሁን እንጂ ይህ ስኬታችሁ የእናንተ ብቻ አይደለም። በእናንተ ያመኑ ወላጆች፣ ሀገርና ማህበረሰብ፣ መንግስትና ተቋማት አሉ። ስለሆነም የዛሬ ስኬታችሁ የሁላችንም የጋራ እና የድል ወል ነው። ክቡር ቻንስለር፣ ክቡራን ሚኒስትሮች፣ ክቡራን የቦርድ አባላት፣ ክቡር የቦርድ ሰብሳቢ፣ ክቡራንና ክቡራት፣ የዘንድሮ ምረቃ በዓል በዩኒቨርሲቲያችን ታሪክ ልዩ ስፍራ ይይዛል። ዓመቱ የዩኒቨርሲቲያችንን የ75 ዓመታት የአካዳሚክ ልቀት፣ የምርምርና የፈጠራ አስተዋጽኦ እንዲሁም የማህበረሰብ አገልግሎት በመዘከር ያለፈውን ታላቅ አሻራ ያሰብንበት፣ ለቀጣይ ዓመታት አቅምና ተስፋ የሰነቅንበት ነበር። 75ኛው የአልማዝ ኢዮቤልዩን በዓልን ማክበር ቁጥርና ዓመታትን ከመቁጠር ባለፈ ለ75 ዓመታት አዲስ አበባ ዩኒቨርሲቲ በኢትዮጵያ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሁኔታዎች ንቁና ወሳኝ ተሳትፎ ያደረጉ ምሩቃንን በማፍራት ያበረከተውን የላቀ አስተዋጽኦና አበርክቶ ለመዘከር ለማክበርና በመጪው ዘመን የኢትዮጵያ ሀገራችንንና የአህጉራችንን መልክ በበጎ ጎኑ ለመቀየር አስተዋጽኦ ለማበርከት ራሳችንን መልሰን ያየንበት ነበር። አዲስ አበባ ዩኒቨርሲቲ በባለፉት 7 አስርት ዓመታት ከ300 ሺህ በላይ ምሩቃንን በማፍራት በሀገራችን የሰው ሀብት ልማት ቀዳሚ አሻራ ከማሳረፉም በላይ የነጻነት ታጋዮችን፣ የታላላቅ ኩባንያ ኃላፊዎችን፣ የሐሳብ የሞራልና የሀገር መሪዎችን አበርክቷል። ይህ ዘመናትን የተሻገረ የሀገር አገልጋይነት እና ታላቅ ድል በአጋጣሚ የመጣ አይደለም። ይልቁንም የመላው የአዲስ አበባ ዩኒቨርሲቲ አካዳሚክ ማህበረሰብ ጠንካራ ስራ፣ የአስተዳደር ሰራተኞቹ ትጋት፣ የተማሪዎቻችን ጽናትና የመማር ፍላጎት፣ የቀድሞ ምሩቃኖቻችን ድጋፍ እንዲሁም የመንግስትና የአጋር ድርጅቶች ያላሳለሰ ጥረትና ክትትል ውጤት ነው። ለዛሬ ተመራቂዎች ይህ የአዲስ አበባ ዩኒቨርሲቲ ታላቅ ታሪክ ከኩራት ባለፈ ከእናንተ ህዝብ የሚጠብቀውን የላቀ አገልግሎት፣ ለእውነት መቆምንና የማያቋርጥ ጥረት ማድረግን እንደሚያስታውሳችሁ አልጠራጠርም። የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የኢዮቤልዩ በዓሉን ባከበረበት ዓመት የምናካሂደው ይህ ምረቃ በዓል ኃላፊነቱ ድርብ ነው። የአዲስ አበባ ዩኒቨርሲቲ ታሪክን ስንዘክር፣ ቀዳሚው አሻራን ስናጸና፣ የፊታችንን መንገድ በልቀት ለመጓዝ አዲስ ኃላፊነት እየተሸከምን መሆኑን እንገነዘባለን። በዚሁ መነሻ የዛሬው የምረቃ በዓላችን በቀዳሚ አሻራ የጸናን በልቀት የምንጓዝ ብለን እንድንሰይመው አበረታቶናል። በተጨማሪም ይህ 76ኛው የምረቃ ፕሮግራም አዲስ አበባ ዩኒቨርሲቲ ለብዙ ዓመታት ሲታገልለት የነበረውን የራስ ገዝነት አስተዳደር በመንግስት ተፈቅዶ ሽግግሩን ያጠናቀቀበት ወቅት ነው። ዩኒቨርሲቲያችን የጀመረው የራስ ገዝነት ጉዞ ራሱን በተሻለ ነፃነትና በተጠናከረ ተቋማዊ ኃላፊነት እንዲሰራ ለሀገራችን ሁለንተናዊ ብልጽግና አቅም የሚሆኑ አካዳሚያዊ ፕሮግራሞችን እንዲያስፋፋ
ከመላ ሀገራችን ብቃትና ተሰጥኦ ያላቸውን ተማሪዎች በራሱ መስፈርት እንዲቀበል እንዲሁም ተቋማዊ ስርዓቱና አስተዳደራዊ ስራዎችን እንዲያጠናክር ያግዘዋል። ከዚህም ባለፈ የጀመርነው የራስ ገዝነት ጉዞ ሁሉንም ጉዳይ ከዜሮ የሚጀምር ሳይሆን ከኛ ቀድመው ይህንን ትልቅ ተቋም የመሩና ያገለገሉ በሺዎች የሚቆጠሩ ግለሰቦች ያቆዩልንን አቅምና የቤት ስራ ይዘን ነው። የተከማቸው አቅምና የጀመርነው ጉዞ በድምር የላቀ ስራ የሚፈጽም ተቋም ለመፍጠር እንደሚያግዘን አንጠራጠርም። ለዚህ ማሳያ የሚሆኑ ሁለት ጉዳዮችን ማንሳት ፈልጋለሁ። በቅርቡ በሁለት ዓለም አቀፍ መመዘኛዎች QS ወርልድ ዩኒቨርሲቲ ራንኪንግ ኤንድ ሴንተር ፎር ዩኒቨርሲቲ ራንኪንግስ አዲስ አበባ ዩኒቨርሲቲ ከምስራቅ አፍሪካ ቀዳሚ ዩኒቨርሲቲ እንደሆነ አረጋግጧል። በተጨማሪም በዓመታዊ ህትመት ብዛት ዩኒቨርሲቲዎችን የሚያወዳድሩ ተቋማት አዲስ አበባ ዩኒቨርሲቲ ከአፍሪካ ቀዳሚዎቹ 5 ተቋማት አንዱ እንደሆነ ይመሰክራሉ። ሁለተኛው የአዲስ አበባ ዩኒቨርሲቲ ጥንካሬ ማሳያ በቅርቡ የተጠናቀቀው አገራዊ የመውጫ ፈተና ነው። ዩኒቨርሲቲያችን ካስፈተናቸው 3960 ተማሪዎች 3602ቱን ማለትም 91%ቱን የማለፊያ ነጥብ ማስመዝገብ ያስቻለ ጠንካራ ተቋም ነው። ከዚህም በተጨማሪ በ18 ፕሮግራሞች ለፈተና የተቀመጡ ሁሉም ተማሪዎች ማለፍ የቻሉ ናቸው። ክቡር ቻንስለር፣ ክብርት የቦርድ ሰብሳቢ፣ ክቡራን የቦርድ አባላት፣ ክቡራንና ክቡራት፣ ዛሬ ከምናስመርቃቸው 6417ቱ 207 የሶስተኛ ዲግሪ 30 ሰብ ስፔሻሊስት ሰርቲፊኬት የሚመረቁ መሆናቸው አዲስ አበባ ዩኒቨርሲቲ ጠንካራ የምርምር ዩኒቨርሲቲ ሆኖ ለመውጣት ጽኑ መሰረት እንዳለው ማሳያ ነው። በአዲስ አበባ ዩኒቨርሲቲ የጀመርነው የፕሮግራሞች ግምገማ እና ክለሳ በዲጂታል ኢትዮጵያ 2025 እና 2030 ተመርተን የጀመርናቸው ኢኒሼቲቮች የተገበርነውና ስራ ላይ ያለው አዲስ መዋቅር ያሰማራነው አመራርና ፈጻሚ የሀብት ምንጫችንን ለማስፋት ያወጣናቸው ፖሊሲዎችና ስትራቴጂዎች ሩቅ በማይባል ወቅት አዲስ አበባ ዩኒቨርሲቲ ብቃትና ተሰጥኦ ያላቸውን የሀገር ውስጥና የውጭ ሀገር ተማሪዎች ምርጫ እንደሚሆን ብቁ መሪዎችና ሰራተኞች የሚመሩት በጥናትና ምርምር ተጽዕኖ የሚፈጥር የላቀ የማህበረሰብ አገልግሎት መስጠት የሚችል ለሀገራዊና ዓለም አቀፋዊ ጥያቄዎች መፍትሄ የሚሆን ትልቅ ተቋም እንደሚሆን እናምናለን። ውድ ተመራቂዎች፣ ዛሬ የምትመረቁበት ይህ ወቅት በሀገራችን የሚጨበጥ ትልቅ ተስፋና አዲስ ጅማሮ ያለበት በመሆኑ ከፊታችሁ ያለው ዘመን እጅግ ብሩህ ነው። ከሀገራችንም ባለፈ በዓለማችን በባለፉት 4 የኢንዱስትሪ አብዮቶች ያልታየ ፈጣንና ውስብስብ ለውጥ እየተመዘገበ በመሆኑ ራሳችሁን የዕድሜ ልክ ተማሪ ለማድረግ የእስካሁኑ የዩኒቨርሲቲ ቆይታችሁና ዝግጅታችሁ በብዙ እንደሚረዳችሁ እናምናለን። ዓለማችን በአየር ንብረት ለውጥ፣ በኢኮኖሚያዊ ምስቅልቅል፣ በተገዳዳሪ ኃይሎች ፉክክር፣ በጤና ችግሮች የምትፈተንበት በዚህ ወቅት የምትመረቁ መሆኑ ቢታወቅም የቀሰማችሁት እውቀት ወደ ጥበብ አሳድጋችሁ ለሀገራችንና ለዓለም መፍትሄዎች እንደምትሆኑ ተስፋ ጥለንባችኋል። ስለሆነም እያንዳንዱን ፈተና እንደ ድል ይዞ አዲስ ድል ይዞ ይመጣል የሚለውን የጠቢብ ምክር ይዛችሁ ዲግሪያችሁን ከሰርቲፊኬት እውቅና በላይ መሆኑን ተገንዝባችሁ እንድትኖሩ አደራ እንላለን። በእርግጥ ዛሬ የሚሰጣችሁ ይህ ዲግሪ ባለፉት ዓመታት ለሙያችሁ ያሳያችሁት ጽናት፣ ትጋት፣ የመማር ፍላጎትና ምሁራዊ እድገት ማረጋገጫ ነው። እንደ ዩኒቨርሲቲያችን መሪ ቃል ኑራችሁ ማለትም ሁሌም ጥበብን በመሻት ማስተዋላችሁን አልቃችሁ ለሰው ልጅ ሁሉ መፍትሄ እንደምትሆኑ በእናንተ ትልቅ እምነት አለን። ከአዲስ አበባ ዩኒቨርሲቲ ስትመረቁ ልዩ የሆነ ኃላፊነት ተረክባችኋል። በሄዳችሁበት ሁሉ የዩኒቨርሲቲያችን ተወካዮች እና አምባሳደሮች ትሆናላችሁ። የዩኒቨርሲቲያችን መልካም ስምና ክብር በተግባሮቻችሁና በድሎቻችሁ ለኢትዮጵያ ሀገራችንና ለሕዝቦቿ በምታበረክቱት አገልግሎት ይበልጥ ይገለጻል። ለወላጆች፣ ለቤተሰቦችና ለአሳዳጊዎች እጅግ ከልብ እናመሰግናለን። የእናንተ ምክር፣ ፍቅርና ትዕግስት እንደዚሁም ድጋፍ ተመራቂዎቻችንን ዛሬ እዚህ እንዲደርሱ ትልቅ ኃይል ሆኖላቸዋል።
የዛሬ ምረቃ ለነሱ ደስታ ቀን እንደሆነ ሁሉ ለናንተም ኩራት፣ የምስጋናና የሐሴት ማድረጊያ ቀን ነው። ለዩኒቨርሲቲያችን መምህራን፣ የአስተዳደር ሰራተኞች ለጠንካራ የመማር ማስተማርና የአስተዳደር ማህበረሰብ አገልግሎት ስራችሁ ከልብ እናመሰግናለን። ዛሬ የምናከብረው ድል የተመራቂዎቻችን ውጤት ብቻ ሳይሆን የእናንተም ትጋት፣ ድጋፍና አገልግሎት ስኬት ነው። በባለፉት 75 ዓመታት ከአዲስ አበባ ዩኒቨርሲቲ ጋር ለሰራችሁ አጋሮች፣ ለቀድሞ ምሩቃን፣ ለመንግስትና ለባለድርሻ አካላት የዩኒቨርሲቲያችን ጥራትና ጥንካሬና ልቀት መሰረት የእናንተ ድጋፍ ስለሆነ ሁሌም ከጎናችሁን ስለቆማችሁ ከልብ እናመሰግናለን። ውድ ምሩቃን፣ ዛሬ እናንተን ድል እናከብራለን። ነገ ደግሞ ለሰው ልጆች በሙሉ በምትሰጡት መፍትሄና በምታሳድሩት በጎ ተጽዕኖ በኩራት በዚህ ታላቅ ተቋም እንጠቅሳችኋለን። በድጋሚ እንኳን ደስ አላችሁ፣ እንኳን ደህና መጣችሁ። አመሰግናለሁ።